الله سبحانه وتعالى خلق كل شيء وقدره تقديرا. الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال. الله وبنى فوقنا سبعا شدادا. الله ذو الجبروت والقدرة والملكوت عز وارتفع على العرش استوى يعلم دبيب النملة في ليلة الظلماء على الحجر الأملس. الله سبحانه وتعالى يرى كل ما يجري في العالم. كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد. وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀና ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ። ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ። ሞባይሎቻችን ቻርጅ የላቸውም። ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው። ስለ ፍጥረተ ዓለሙ አናጅ ሰው ልጆች ሁሉ ጌታ መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረተ ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊ ዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። ችሎታ የላችሁም። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶናል። ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶናል። አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊ ዑላ ላ ኢላሃ ኢላላህ
ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም። ሊያመላክተን ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል አላህ። የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዓ ኩርሲዩሁ السماوات والارض ኩርሲይም ሰማያትም ሰፉ ይላል። ወላ يؤوده حفظهما እነሱም መጠበቅ ለጌታ ሂሳ ነው ማለት ነው። በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም። ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት ነው። አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለያንዳንዱ ሐጅ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ ምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ወደ ነብዩ አለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት ነው። የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነብዩም አለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰላም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁር ጉንዳል በለስላሳ የወንዝ ድንጋይ ስትራመድ ኮቴዋን ያያል። አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታ ወደ ቦታ ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆች ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ገሪረ ደም ፊ አውዳጅሃ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل كاندو تنستو كأمروا وده سامبوا سيفس امتاي الله امنون علي بتوبة تمحو بها ما كان مني في الزمان الأول باكهن توبة ستين يا سلف كتن ونجل ما بسبت يالوت الله
ያያል ይሰማል ከእይታው የሚደበቅ ነገር የለም ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል አላህ የአደም ልጆች ሲፋለሙ ተመልክቷል በርግጥ አላህ የኑህ ህዝቦችን ሲያስተባብሉም ተመልክቷል በርግጥ አላህ ነብዩላህ ኢብራሂም ሳት ላይ ሲወረወሩ ማስተውሏቸዋል በርግጥ አላህ ነብዩላህ ሙሳና ፍርዓውን ያደረጉትን ሙግት ክርክር ተመልክቷል በርግጥ አላህ ነብዩላህ ኢሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል በርግጥ አላህ ነብዩን አለይሂ ሰላቱ ወሰለም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል አዳምጧል በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል ተመልክቷል ከውቀቱ የሚደበቅ የለም ሁሉን አዋቂ አሸናፊ ጌታስ አላህ ውስጣችን ሊገባ ይገባል ተውሂዱ አላህ አሸናፊ እሱ ብቻ ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው لا تأخذه سنة ولا نوم الله جل في علاه እሱ ነው አላህ ألم ترى إلى الله لنبي عليهم አልሰማህም እንዴ أن الله يسجد له من في السماوات ومن في الأرض لا الله በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነብዩ አለይሂ ሰላቱ ወሰለም በሰማይ ያሉ ለአላህ ይሰግዳሉ አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من الى النواس ሲናገር ነብዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው عطت السماء ሰማይ እኮ ሲጥጥ የሚል ድምጽ አወጣቸው አንድ ነገር በከባዱ ስጭ ነው ድምጽ ያወጣል እንደዛ እኮ ድምጽ አወጣቸው ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም መላእክቱ እየሰገደ ወይም ቆሞ አላህን ያወደሰ ቢሆን እንጂ አለም ተራ ان الله يسجد له من في السماوات ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው ለአላህ ፈሪዎች ናቸው አላህን አወዳሾች ናቸው በሌላ ዘገባ ላይ صحيح በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃል ከነሱ መሃል ራሱን ቀናም ያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም የአላህን ትእዛዝ ወደ ምድር ሊያደርስ ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማذا قال ربنا يا جبريل ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል ጅብሪልም ይላል قال الحق الله እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል ሰማያት ሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ ወደቁ መላእክቶች ራሳቸውን ቀናም ያረጉት የውመል ቂያማ ያኔ ታዲያ አላህ ወይ የሚገባውን ያህል መሽተገዛን ይሉታል አላህ የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው ሂጃብ ከበዳት ዘካ ማውጣት ከበደው ሱብሂ ሶላት መስገድ ከበደው ጥንቃቄ ጎደለው ደረጃውን አላወቀም ያወቁት ፈርተው ተገዙት ባወቀው ልክ ትእዛዙ ይቀላል በተረዳኸው ልክ መመሪያው ይገራልህ አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው ጅብሪል 600 ክንፎች አሉት የሚያምር ነው ذو مرة ነው የሚለው አላህ ذو جمال ውብ ነው ጅብሪል ኃያል ነው ጠንካራ ነው ሙጣዕ መላእክት ሁሉ የሚታዘዙት ነው አሚን የአላህ ታማኝ ባሪያ ጅብሪልን አለይሂ ሰላቱ ወሰለም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰለም ከልሂልስ البالي ነው የሚሉት ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮርቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ ሽብርክ ካለ ጅብሪል ወደ عظمቱላህ ሲተካ
መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊ ዑላ። አላህ ነቢያቶችን አናግሯል፣ ነቢያቶችን ልኳል። ምድር ላይ ያለ ሰው አላየውም። የውመል ቂያማ ምእመናን ብቻ እሱን ያዩታል። አላህ ከሚያዩት ባሮች አላህ ያድርገን። በእርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ልይህ ብሎ መጠየቁን ቁርአን ዘግቦልናል። አዎ ነቢዩላህ ሙሳ ዓለይሂ ሰላም ወለማ ጃአ ሙሳ ሊሚቃቲና ሙሳም እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ ጌታህ ማነጋገር። ሙሳ አላህን ሲያወራ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በአላህ ፍቅር ውስጥ ወደቀ። ይህን ጌታ ማየት ጓጓ። አንድን ጥያቄ በድፍረት አቀረበ። ረቢ አሪኒ አንظር ኢለይክ አላህን አለው። አላህም ያ ሙሳ ምድር ላይ እኔ አልታይም ልታየኝ አትችልም አለ። ነገር ግን ለሙሳ በመረጃ ሊያረጋግጥለት ፈለገ። ነገር ግን ወደ ተራራው ተመልከት፣ ይሄ አለት ወደ በዛበት ተራራ፣ ጠንካራ ተራራ፣ የምድር ችካል ወደ ሆነው ተራራ ተመልከት፣ ለሱ ገለጠለታል። እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው። ሙሳ ይህን ክስተት ሊያዩ ቆሙ። ፈለማ ተጀላ ረብሁ ሊልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ፣ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ። ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሹ ወጣ። ጀዐለሁ ደካ ነው የሚለው አላህ ድቅቅ አረገዋል። ያኔ ሙሳ ዓለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ። ኸረ ሙሳ ሳዒቃን ደንግጠው ወደቁ ነቢዩላህ ሙሳ። ፈለማ አፋቅ በነቃም ጊዜ ቃለ ሱብሓነክ ጥራት ይገባሃል አላህ ትብቱ ኢለይክ ወደ አንተ ተመልሻለሁ ወአና አወሉል ሙእሚኒን እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነቢዩላህ ሙሳ ዓለይሂ ሰላም። አላህ ኃያል አሸናፊ የሰው ልጆች መጋቢ የሚፈጥራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት ምናይበት። አላህ የሰው ልጅ ፈጥሮታል፣ ይመግበዋል፣ ወደሱም ይመልሰዋል፣ ይቀሰቅሰዋል። ሙቶም መቅረት የሚችል የለም። ዩብዲእ ወዩዒድ ያስጀመረውም የሚመልሰውም እሱ ነው ሱብሓነሁ ወቢሐምዲህ። ነቢዩላህ ኢብራሂም ዓለይሂ ሰላም ልክ እንደ ነቢዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል። ረቢ አሪኒ ከይፈ ቱሕይል መውታ አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት። አላመንክም እንዴ አላቸው። አምኛለሁ፣ ውስጤ እንዲረጋጋ ሙሻሃዳም ይባላል በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው። እንደዛ ነው አላቸው። አዎ አሉ። እንግዳማ 4 በራሪዎችን ያዛላቸው። 4ቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቀው ከዛም 4ቱን እየዘገንክ ወስደህ የ4ቱን የተደባለቀውን በየተራራዎች አስቀምጣላቸው። ከዛም ጥራቸው አለው። ያኔ እየበረሩ ወደ አንተ ይመጣሉ። ስጋው ተቀላቅሏል፣ ላባው ተቀላቅሏል፣ ደሙ ተቀላቅሏል፣ አንጀቱ ተቀላቅሏል። ከየተራራው አንዱ ላባ ካንዱ ተራራ ይነሳል፣ ሌላኛው ስጋ ከዚህኛው ይነሳል፣ ደሙ ከዚህ ይመጣል። አየር ላይ ተዋህደው የእቲነከ ሰዕየን አላህ እየበረሩ ይመጡልሃል። ተመለከቱ ነቢዩላህ ኢብራሂም ተገረሙ። አላህ ምን አላቸው? ወዕለም ወቅ አላቸው እነላህ ያንተ ጌታ አላህ ዐዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከታላችሁ። ምንም አይሳነው የሰው ልጆችን ፈጥሮ ፈጠረ በኋላ የሚቀሰቅሳቸው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ቡኻሪ ላይ አንድን ክስተት ይተርኩልናል። አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር። አላህን ፈራው። ልጆቹን ሊሞት ሲል ጠራቸውና ልጆች ሆይ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው። ተመልከቱ እንዴት አይነት ወስያ ነው። አቃጥሉት አላቸው። ከዛም ካቃጠላችሁ በኋላ ፍጩት አላቸው። ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው። አቃጥሉኝ፣ ፍጩኝ፣ ንፋስ በበዛበት ቀን አመዱን ትቢያውን በትኑኝ አለ። ለምን አለ? አላህ እኮ ችሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው። ወንጀሌ ብዙ ነው።
ሰውየውም ሞተ። ልጆቹም የተባለውን ወሲያ ፈጸሙ። አባታቸውን ጀናዛውን አቃጠሉት፣ ፈጩት፣ በንፋሱ ቀን በተኑት። ትቢያ አቧራ አመዱ ተበተነ። ነቢዩ አለይሂ ሰላቱ ወሰላም ማስከተሉ ንግግራቸው ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት። ያ ትቢያ ያ ክሰል ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ይህ ባሪያ ደነገጠ። ማ ሐመለከ ኢላ ሃዛ ይሄን ለማድረግ ምን አነሳሳ አለው። አላህ ወይ ፈርቼ ነው አለ። ቀስቀሰ ካቆምከኝ እንደምትቀጣይ ስለማቅ ነው። ነብዩ አለይሂ ሰላቱ ወሰላም አስከተሉ فغفر له አላህ ማረዋ። አላህ ውሻ ይብላ ሰብስቦ ነገ ያቆማ። አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል። يبدئ ويعيد መላሹ እሱ ችሎታው ሰፊ ኃይሉ ኃያል ምንም አይሳነው አላሁ ጀለ ፊ ዑላ። የሰው ልጅ ይሄን አላህን ትእዛዛት ዘነጋ፣ ኃያልነቱን ረሳ፣ ራሱን ሰበብ ላይ ብቻ አስተሳሰረ። ርዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል። እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል። ያን ትንታኔ ወደ አላህ የሚመልስ ጥቂት የአላህ ባሮች ናቸው። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. قدم እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል። አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታ እንቅልፍም ማንጎላጀትም አትዘው። ሁሌ ስንተኛው ምንቀረው አያተል ኩርሲ የሚያስታውሰን እሱ ነው። ላ ተእኹዙሁ ሲነቱን ወላ ነው። ወፊ الرواية ነቢዩላህ ሙሳ አለይሂ ሰላም አላህና አንድ ጥያቄ ያቀረቡ። እሳቸው ጥያቄያቸው ግልጽና ፊት ለፊት ነው። አላህ ወይ እንቅልፍ ይይዛል እንዴ ብለው ጠየቁ። ያ ሙሳ እኔን እንቅልፍም ማንጎላጀትም አይዘኝም አላቸው። እንቅልፍ ማንጎላጀት የደካማ ሰው መገለጫ። ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው። ነቢዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ። ከዛ አላህም በቆሙበት እንቅልፍ ላከባቸው። እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ። ከዛም ሲነቁ አላህ ምን አላቸው? አንተ ሙሳ እኔ ምተኛ ቢሆን ይሄ የምታየው ሰማያት ወርዶ ይከሰከስ ነበር አላቸው። ችሎታው ሰፊ፣ ረድኤቱ ሰፊ፣ አዛኝና ቸር፣ ባሮቹን የሚታገስ፣ በዳዮቹ ሲበድሉ እያየ የተውበት እድል የሚሰጣቸው፣ የፍጥረቱ ዓለም ሁሉ አናጅ፣ መጋቢ፣ ቀያሪ፣ ሁሉ ነገር እሱ የሚያወድሰው አላሁ ጀለ ፊ ዑላ። ይሄን አላህን ያወቁት ትእዛዙ ቀለላቸው፣ መመሪያውን ተከተሉ። ከሐራም ርቀው ሐላሉን መንገድ ፈለጉ። ትእዛዙ አልከበዳቸው፣ ሒጃብ አልከበዳትም፣ ሶላት ሱብሒ አልከበደው፣ ዘካን አስቦ ማውጣት አልጨነቀውም። አዛዡን ያቃልና ነቢዩላህ ኢብራሂም አለይሂ ሰላም ታላቁ የአላህ ተወዳጅ ነብይ ናቸው። እኒህ ነብይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን አቂም ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው፣ እስማኤል የሚባል ልጅ ሰጣቸው፣ ታጋሽ የሆነ ልጅ። አብሯቸውም ልብ ዱብ ዱብ ሲል ፈለማ በለገ ማሁ السعي አብሯቸው ዱብ ዱብ ሲል አይናቸው አረፈበት። ያምር ነበር እስማኤል። የነብዩን አለይሂ ሰላቱ ወሰላም ኑር የተሸከመ ነው፣ ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂም ኸሊላ። ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት ከአላህ ትእዛዝና ከልጁ መሃል። ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ወይ በህልሜ ሳርድህ አይቻል። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ? አባቴ ሆይ
የታዘዝከውን ፈጽም ستجدون إن شاء الله من الصابرين كتاقاشوچ ይሆናሉ ትእዛዙን ለመፈጸም ወሰኑ ለአላህ ያላቸውን ውዴታ ሊገልጹ ቆረጡ ልጅ ተጋደመ አባት ቢላ ነሳ ይሄን ክስተት መላእክት ያያል አላህ ይመለከታል ከዛም ቢላውን አንስተው አይኑን ማየት አልቻሉ ፊቱን ደፉት ወተለሁ للجبين ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው ኢብራሂም ህልሙን እውነት ብለሃል ፍቅርህ ታይቷል ውሳኔህን አሳልፈናል ታሪክ አላህ ሰራባቸው በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱሂያ ለሚሊዮን ዓመታት ምስኪኖች እየበሉ ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር ከንቅልፉ ፍቅር ከሂጃቧ ጸጉራን ከመግለጽ ፍቅር ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል አላህን አወቁት ትእዛዙ ቀለላቸው እኛ አላህን ለተገቢ ቦታ አላወቅነውምና ትእዛዛቱ ከበደን ዘካው ከብዶናል ሚቀንሰው የሚያጨበረብረው ብዙ ነው ይዋሸው ብዙ ነው አላህ ይጠብቀን ብዙዎቻችን ማዕሲያ ላይ ገባን ወማ ቀደሩላህ ሐቅ ቀድሪ አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا ضيقا إلا وسعته ولا أسيرا إلا فككته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدين